ሩታዬ እንኳን ደስ አልሽ፣ እንኳን ደስ አልሽ። ኮንግራ ብያለሁ። ቤቢዬ በታቀፈችበት 4 ቀን ወይም 5 ቀን ዩቲዩባ 250K ገባ። በደስታ ላይ ደስታ። አረ ጨማምሮ ጨምሮ ይስጥሽ። በደስታ ላይ ደስታ ይስጥሽ የኔ ልዕልት ማለት ነው። የኔ እንቁ የሩታዬ አድናቂዎች ወዳጆች እንኳን ደስ አላችሁ። እናንተን ያለማድነቅ እናንተን ያለማመስገን እውነቴን ነው የምላችሁ አይቻልም። እናንተ እኮ ትለያላችሁ። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ይሄ 250 ሺህ ማለት 250K ለማስገባት ቲክቶክ ላይ የነበረው ጦርነት ልነግራችሁ አልችልም። እና ላይክ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። እንግዲህ ጠላቶቿ መልካም የመቃጠል ጊዜ ይሁንላችሁ። ምንም ማድረግ አይቻልም። ወተት እየጠጣችሁ ወተት ነገር ወይም ደግሞ ማዳን ኩሽና ላይ ከሆናችሁ ቀዝቃዛም በራዳ ስለማይጠፋ ማለት ነው። ኧረ ላይክ እያደረጋችሁ እናንተ ይሄን ዩቱብ ቻናል ሰብስክራይብ አድርጉ። ምን ሆናችሁ ነው? ቢያንስ እኮ 500 አልገባም እኮ። በሰላማችሁ ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮዬ እንግዲህ በሩታ ነው። የሩታ ደስታ ማለት ነው። እናንተ ደስታ ማውራት እኮ እንዴት ደስ እንደሚል ልነግራቸው አልችልም ማለት ነው። በቃ ደስታ ማውራት ያስደስታል፣ ያስደስታል፣ ደስታ ይፈጥራል ማለት ነው። ጭቁጭቁ ንዙንዝ ነው የሚያስጠላው ማለት ነው። እና ሩታዬ 250K ገብታለች ማለት ነው። ኮንግራ በሏት፣ እንኳን ደስ አለሽ፣ እንኳን በደስታ ላይ ደስታ ጨመረልሽ በሏት። የነብሯ ማለት ነው፣ የቀብራራዋ የእውነት እጅግ በጣም ደስ ብሎኛል ማለት ነው። እና ሩታዬንም ብቻ ሳይሆን የሩታ አድናቂዎች የሩታ እህቶች እውነት እናቷ አልወለደቻቸውም እንጂ የእናት ልጆች ናቸው የሩታ አድናቂዎች ማለት ነው። እነሱን ያለማድነቅ አይቻልም፣ ልዩ ስለሆኑ ማለት ነው። ቲክቶክ ላይ ዩቲዩብዋን እየወሰዱ በየቀኑ ማለት ነው በየቀኑ እንዲህ 240K ሲገባ በመዶሻ እያሉት ለምንድን ነው የማትንቀሳቀሰው እያሉ ማለት ነው። እውነት እነሱን ያለማድነቅ አይቻልም። እውነቴን ነው የምላችሁ እጅግ በጣም ደስ የሚሉ ናቸው። እና እንኳን ደስ አላችሁ። ይሄ ደስታ የሩታንም ብቻ ሳይሆን የእናንተም ጭምር ስለሆነ ማለት ነው። ሩታዬ እንኳን ደስ አለሽ። ቤቢዬ በታቀፍሽበት ሳምንት ሳይሞላሽ ነው 250K የገባሽው ማለት ነው። ገና 250K ብቻ ሳይሆን ገና 300,000 400,000 500,000 600,000 እያለች ገና ሚሊየን ትገባለች ማለት ነው። ገና ሚሊየን ትገባለች። እኛም ወዳጆቿ አድናቂዎቿ እንጠብቃታለን ማለት ነው። ልዕልቷ እንጠብቃታለን። ምክንያቱም ለምን መሰላችሁ የምንጠብቃት ማለት ነው? ችሎታ ስላላት ማለት ነው። ችሎታ ስላላት ችሎታ ያለው ሰው እኮ ይጠበቃል ቤተሰብ። ስለዚህ ስማርት ስለሆነች ገና 1 ሚሊየን ትገባለች። እንዲሁም በኢትዮጵያ በዩቲዩብ 1 ቁጥር እሷ ትሆናለች። ምንም ጥርጥር የለውም ማለት ነው። እናም እንግዲህ ጠላቶቿ መልካም የምናደርግ ጊዜ ይሆንላችሁ። ለእናንተ ለሚወዷት ደግሞ መልካም የደስታ ጊዜ ይሁንላችሁ። ደስታችሁ አጣጥሙ አጣጥሙ። ቤቢዬ ታቅፋለች። ባሏን የመሰለ ምን የመሰለ ቆንጅዬ የሆነ ልጅ እቅፍ አድርጋ ስማለች። ልጇን በሳመችበት ወይም ባቀፈችበት ሳምንት ሳይሞላ ደግሞ 250K ገብታለች። ታዲያ ከዚህ የበለጠ ደስታ ምን ያስደስታል? አዎ የሰው ደስታ የሚያስደስታችሁ ሩታዬ ቀብራራዋ፣ ነብሯ፣ እስማርቷ እንኳን ደስ አለሽ በሏት። ጠላቶቿ ደግሞ እየተናደዳችሁ አይዟችሁ እንኳን ደስ አለሽ በላት። ምን ችግር አለበት? መቼም እኮ አሁንም እያለቃቀሳችሁ ነው ቲክቶክ ላይ ማለት ነው። ኧረ ዩቲዩብ ሰፈርም አላቸው አንዳንድ ደነዞች ማለት ነው። እሷ እኮ አልወለደችም፣ አሁንም አሻንጉሊት ነው የታቀፈችው። እኔ እንደው እኮ ስታሳዝኑ እናንተ ስታሳዝኑ ማለት ነው። አንዳንድ ጊዜ ታሳዝኑኛላችሁ።
ለምን እንደሆነ ታውቃላችሁ? በቃ ገብዬ ስለሆናችሁ ማለት ነው። ምንም የማታውቁ ደደስ ስለሆናችሁ። እኔ እኮ እናንተ ሳታውቁ ሌላውን አላዋቂ ስታረጉ በግ ብላችሁ ስትሳደቡ በጣም ነው የምትገርሙኝ። በጎቹ እኮ እናንተ ናችሁ። እውነቴን ነው ብላችሁ እንደሆነ ያላህ ይቅር ይበለኝ። የሰው ልጅ ማለት አላህ የፈጠረውን ፍጡር በግ ማለት አልፈልግም እኔ እውነት ለመናገር ማለት ነው። አንተ ትክክል አይደለህም። ሰው አርገህ ሳይሆን እንስሳ አርገህ ነው የፈጠርካቸው እንደማለት ነው። የሰው ልጅ ያለ ፍጡርም በግ ተብሎ መስደብ ማለት ነው። ያው እናንተ ስላላችሁ ነው ከእናንተ ተከትዬ እንደሱ ይቅር ይበለኝ ማለት ነው። እና ነውር ነው ሰው እውነትን ስለተናገረ በግ ተብሎ አይሰደብም። እሺ ድርጅዬ ልንገራችሁ ብዬ ነው በእግረ መንገድ ያው ምክር ከሰማችሁ ልምከራችሁ ብዬ ነው። ማታ ስጭኝኝ ስትሉ አደራችሁ ማለት ነው። አሻንጉሊት እኮ ነው ያቀፈችው፣ ልጅ እኮ አይደለም ያቀፈችው፣ እሷ እንደዚህ እኮ ነው እና ምናምን እያለችሁ ማለት ነው። ተው አታልቅሱ፣ እውነቴን ነው አታልቅሱ። እስኪ አንዳንዴ ስለ ራሳችሁ አልቅሱ። በቃ ስላላችሁበት ነገር ያላችሁበት ሁኔታ በእርግጥ የራሳችሁ ሁኔታ አስለቅሷችሁ ይሆናል እንደዚህ ብታለቅሱት ማለት ነው። ኑሮ ምርር ብሏችሁ ሊሆን ይችላል እንደዚህ በሩታ ብትማረሩት ማለት ነው። እና መልካም የመማረር ጊዜ ሆኖላችሁ ነው የምላችሁ ማለት ነው። ልጅቷ እየቆሰች ነው፣ በደስታ ላይ ደስታ እየጨመረላት ነው። በቃ እየነገርኳችሁ ነው። 250,000 ገብታለች፣ 250K ገብታለች ማለት ካልሰማችሁ ልንገራችሁ ብዬ ነው እናንተ ጥልዞች ማለት ነው። እኔ አንዳንዴ ታስቁኛላችሁ። እውነት አንዳንዴ ቅናት እኮ ኦቨር ሲሆን የሚያስለፈልፍ ነገር ማለት የምትለፈልፉት ነገር አታውቁም ማለት ነው። እና በሰው መቅናት ጥሩ አይደለም። አንዳንዴ ጥሩ ነገር እናስቡ እንዴ፣ ጥሩ ነገር ተመኙ፣ እንደ ፈጣሪያችሁንም ጥሩ ነገር እንዲሰጣችሁ ማለት ነው። ቅናት እኮ የሰይጣን ነው። የሰው ልጅ እኮ አይደለም፣ ለሰው ልጅ አልተፈቀደለትም። እና ቅናት በቃ ጥሩ አይደለም። እንደዚህ አንገብግባችሁ ምን ነው በእሷ ላይ እንደዚህ ተንገበገባችሁ? እሷ ስማርት ናት፣ የሚያግዳት ነገር የለም። ትቆሳለች ወደፊት ማለት ነው። እናንተ ደግሞ እኝኝ እያላችሁ እያለቀሳችሁ ችግር የለውም። እሷ መሀረብና ሶፍት እየሰጠቻችሁ እያለቀሳችሁ ኋላዋ ትከተላላችሁ ማለት ነው። ኧረ ምን ኋላዋ እንደ ከብት ትነዳችኋለች እንጂ እንደምትጠሩት በግ ትነዳችኋለች ማለት ነው። እውነቴን ነው ብላችሁ እና በዚህ ልክ ለሰው ክፉ አትሁኑ። በቃ ክፉ አትሁኑ። ልጅቷ ትደግበት፣ በቃ ትልቅ ደረጃ ትድረስበት። የቤቢዬ እናት አሁን የቤቢዬ እናት ሆናለች እኮ ሩታዬ ማለት ነው። የቤቢዬ እናት ማለት ነው። አልሐምዱሊላህ እውነት የሰው ደስታ ያስደስታችሁ። በዚህ ልክ አትንጫጩ ማለት ነው። ለማንኛውም ድምፄ ከጮኸባችሁ በጣም ይቅርታ። ባዶ ቤት ላይ ነው የምጮኸው ማለት ነው። እናንተ በዚህ ሰሞን ስራ ልነግራችሁ አልችልም ማለት ነው። ሴትዮ አዲስ ቤት አትቀይር ከአንዱ ክፍል ለመቀያየር ቁም ሳጥኗ የምትተኛበት አልጋ ለመቀየር ቁም ስቃይን እያበላችኝ ነው የምትገኙ ማለት ነው። እና እቃ ውልቅ ብሎ በወጣበት ክፍል ነው ቪዲዮ እየቀረጽኩ ያለሁት ማለት ነው። ስለዚህ ድምፄ ይጮሃል፣ እንደምንም ቻሉት ማለት ነው። ቻሉት እናንተ እውነት አላህ ያግዝሽ በሉኝ። እውነት እንዴት እንደምጨናነቅ ማለት ነው። በዚህ ሳምንት ቢዚ ሆኛለሁ። ለማንኛውም ላይክ አድርጉ እሺ፣ ላይክ አድርጉ። እንደዚህ ከስራዬ ያለችኝን ሰዓትን እንትን ብዬ ቆጥቤ መጥቼ እነዚህ ሳዝረጠርጥባችሁ ምድረ ዝርጥጦላ ማለት ነው። ለምንድን ነው ሰብስክራይብ ማታደርጉኝ እናንተ? ለምንድን ነው ሰብስክራይብ ማታደርጉኝ? እውነቴን ነው። ሼም አይደል እንዴ? ይሄ ዩቱብ አሁን 2 ወር ምናምን ሊያልፈው ነው። ይሄኔ ታዋቂ ዩቱበር ቢሆን ወይ አብርሃም ወይም ደግሞ የሆነ ሰው ይዟት የመጣች ሴት ወይም ያመጣው ሰው ቢሆን ኖሮ ይሄኔ 1000 ያስገብታችሁት ነበር። እኔ አሁን 20 ምናምን ቪዲዮ ነው የሰራሁት ማለት ነው። በ20 ምናምኑ ቢያንስ እንኳ 500 አላስገባችሁኝም። ምን አለበት ባላችሁ በሌላችሁ አካውንት ሰብስክራይብ አድርጋችሁ 1000 ብትሞሉልኝ ማለት ነው። 1000 እኔ ማደንቅ ምን እናንተ እህት ብቀየር ማለት ነው ብለወጥ መቼን ለመለወጥ እኮ ነው ማዝረጠርጠው እንደዚህ ማለት ነው፣ ለማግኘት ማለት ነው እንዴ። ስለዚህ አይዞሽ ቀለምዬ በርቺ፣ አንቺ ብቻ ጠንክሪልን እንጂ እናሳድግሻለን ብላችሁ ብርታት ብትሰጡኝ ምን አለበት? እና ዳይ ሰብስክራይብ አድርጉ። 2ም 3ም አካውንት ያላችሁ እየቀያየራችሁ ሰብስክራይብ አድርጉ። ቻው